ሪከርድ ማድረግ ተጀምሯል። እንግዲህ ሶስተኛ ሚቲንጋችን ነው። እግዚአብሔር ይመስገን ከሀሳብ ወደ ተግባር ማአት አይነት ሀሳቦች ልናስብ እንችላለን፣ ግን ከሀሳብ ወደ ተግባር መሄድ ደግሞ ኢትስ ኦንሊ ዌይ ሀሳባችንን ወደፊት የምንወስድበት ኦንሊ ዌይ ነገር ማሰብ፣ በጣም እርግጠኛ መሆን፣ ደጋግመን ማሰብ በስሜት ወይም ደግሞ በእልህ ሳይሆን ዝም ብሎ አንድ ሀሳብ ስለመጣብን ሳይሆን በደንብ ጊዜ ወስደን እኔ ይሄ አሁን ዛሬ እየነገርኳችሁ ያለሁት ሀሳብ ወደ አሜሪካ ሀገር ስመጣ ጽፌ የመጣሁት አይዲያ ነው። በሌላ ስም ነው፣ ግን ተመሳሳይ ፍላጎት ነበረኝ። ስላይድ ተደጋግሜ አይቼዋለሁ። በቆየው ቁጥር ግን አስፈላጊነቱ ጭራሽ እንደዘገየን ነው እየተሰማኝ ያለው። በተለይ የኢትዮጵያን ስራ ማጠናከር ሲያቅተን ማለት ነው። በጣም ጎበዝ ልጆች ልቀጥራቸው የምፈልጋቸው ልጆች ሌላ ተቋም ሲቀጥር እያየው የኢትዮጵያ ላይ ባቆያቸው ብዙ የሚሰሩልኝ ልጆች አጥቻለሁ። እና the only reason ፋይናንሻል ካፒታል ስለሌለን ብቻ ነው። ይሄንን አብረን እንግዲህ እንደነገርኳችሁ ላይክ የሚት ብታደርጉልኝ አንድ ሰው ሚት ያላረገ ሰው አለ እና ለዛ ነው ይሄ ስራ የተጀመረው። ስለዚህ በዚህ አጋጣሚ አንድም እንድትረዱ የሚያስፈልገው ብዙ ነገር ሚዲያ ላይ ልታዩ ትችላላችሁ። በብዛት ቢዝነስ ሲባል በኢትዮጵያውያን ዘንድ አልተለመደም ፐብሊክሊ መወያየት። በእኔ ልምድ በጣም ጥቂት ሰዎች ናቸው ንግድ ሊሰሩ ፈልገው ሚዲያ ላይ ሲወያዩ የሚገጥመኝ። አብዛኛው ቢዝነስ በምስጢር ነው የሚያልቀው። እንደምታውቁት የቢዝነስ ትልቁ ነገር ምስጢራዊነቱ ነው ይባላል። ለምን? ቴክኖሎጂው እንዳይሰረቅ ምናምን ነው እስከማውቅ ድረስ። ብዙ ጊዜ ኮፒ መደራረግ ምናምን ስላለ የፈጠራ ሀሳቡን ሌሎች እንዳይወስዷቸው ምስጢራዊ ያደርጋል። እኛ የመረጥነው ግን በሬም አይደለም ብትሉት የእንስሳት መኖር ምናምን ጭራሽ ቢሰረቅና ቢበዛ እኛ ጀምረን ማአት ቢሆን ሀገር ውስጥ በጣም ደስ ይለኛል። ለዚህ ሲባል በጣም ፐብሊክሊ ፕሮሞት እናደርጋለን። ሁለተኛ ኢኖቬሽን የለውም፣ ምንም የሚሰረቅ ነገር የለውም። ኦር በግሩፕ መስራትም ቢሆን ደግሞ 130 ሚሊዮኑ ህዝብ እንዳለ በየሰፈሩ እየተሰባሰበ ቢዝነስ ቢፈጠር እኔም ቶሎ ከአሜሪካ ወደ ኢትዮጵያ መጣ ነበር። ማአት የተሰደዱ ሰዎች ይመለሳሉ። ይሄ ሁሉ ኪሳራ የደረሰብን ባለመተሰባሰባችንና ተሰብስበን ኢንቨስት ባለማድረጋችን። ሌሎች ሀገሮች በጣም አስጠሊ የሆኑ ሀገሮች፣ በረዶ የሚበዛባቸው ሀገሮች እንኳን ከፀሐይ ህዝባችንን እየወሰዱ ነው ያሉት። ይሄ የሆነው ለምንድን ነው? እኛ እድላችንን ስላወከንና በትክክል ስላልተጠቀምነው ነው ማለት ነው። እና ለዚህ ሲባል ፐብሊክ ነው። አንዳንድ ሰዎች ባካችሁ ባትናገሩ ሚዲያ ላይ ይሉኛል። እስቲ መጀመሪያ ውጤቱን አምጡ፣ ቢወድቅስ ወር ምናምን። ኢትስ ኦኬ፣ ብንሳሳት ምንም አይደለም። ከአቅማችን በላይ ከሆነ ጀምረን ብናቆመው ምንም አይደለም። ጀምረን ነበረ በዚህ ምክንያት ቆሟል እንላለን። ኢትስ ኦኬ። ሰዎች ግን ምን እየሰራን እንዳለ ይወቁ። ወጣቶች በተለይ ከታች ጀምሮ እንዲያውቁ ፈልጋለሁ። አሁን ዜሮ ስቴጅ ነው ያለው፣ ገና ዜሮ ነው። ይህ አይዲያ በጣም ሩቅ ነው ያለው። ከዚህ ጀምሮ ፐብሊክ ነው ማለት ሰው እየሰማው ነው ያለው። እስከምን ድረስ እንደምንሄድ በተግባር ያዩታል። የኢትዮጵያም ሲጀመር እንዲህ ስለነበር ይሄን በደንብ እንድትረዱ ፈልጋለሁ። እንግዲህ ከሌሎች ሰዎች ቲንክ ስቲል የሚጠብቁ እንዳሉ ገምታለሁ። 20 ደቂቃ ይቀረናል። የበለጠ ጠንከር ያለ ግሩፕ ፎርም እያደረግን ስንሄድ ስብሰባ ሻርፕ በሰዓቱ ምናምን ቀድሞ መገኘት ያስፈልጋል። እንዲህ አይነት ሚቲንግ ላይ ልምምድ አድርጉ። በቃ 2 ሰዓት ከተባለ ጀስም ብለህ 1 ሰዓት ከ45 ላይ ተገኘ። you don't have to come sharp 00 ላይ አይደለም መምጣት ያለበት። ቀደም ብለህ ተገኘ። 10-15 ደቂቃ ቀድመህ ተገኝ እዛ ስብሰባ ቦታ። ከስብሰባው በፊት ከሰዎች ጋር ተነጋገሩ። ይሄ ቀጠሮ አያከብሩም እየተባልን የምንወቀስበትን ኢትዮጵያውያን ሳንችል ስቀር ተነጋግረን ሶሪ ይቅርታ ዛሬ መምጣት እንደዛ ቴሌግራም ግሩፕ ላይ አስቀምጥላችኋለሁ። ካልቻልኩ ዛሬ ስብሰባ የለንም ብዬ ቀድሜ እነግራለሁ። ስብሰባ ካለ ግን አትሊስት 10 ሚኒትስ ቀድሜ መገኘት አለ። እኔ ከተገኘው ሌላውም ሰው አብሮኝ 10 ሚኒትስ ቀድሞ መገኘት አለበት ማለት ነው። እና አሁን 20 ደቂቃ ይቀረናል። አይ ነው አሁንም 2 ሰዓት ስላለ ሻርፕ 2 ሰዓት ድረስ መጠበቅ አለብኝ። ነገር ግን በደንብ እንድታስተውሉ የምንፈልገው የዚህ ስራ አንዱ ዓላማ በኢትዮጵያውያን ዘንድ የተባብሮ ድምፅ አይሰማኝም ያለ ሰው አለ። አይሰማችሁም እንዴ? ብቻዬን ነው የጮህኩ ያለሁት? ኦ ማይ ጎድነስ
ይሰማል ይሰማል? ጥቂት ይሰማል። ቴንክ ዩ። እና እንደነገርኳችሁ በደንብ ነው ይሰማል። መቼም ቴንክ ዩ ወንድሜ። የዚህ ስራ ዓላማ እንደነገርኳችሁ ህብረት እንድንፈጥር እና ያልተለመደ የሚመስለውን ነገር እንዲለመድ ማድረግ ነው አንዱ ዓላማችን። የዚህ ቢዝነስ የዚህ ውይይት ዋናው ዓላማ እኛን የሚከተሉ ቢያንስ የኢትዮጵያ ወጣቶችና ማህበረሰብ የኛ ኮሚኒቲ ቢዝነስን ፐብሊክሊ መነጋገር መረዳዳት። በቃ የግድ ፈቃዱ ኩላሊቱ መታመም የለበትም ከፈቃዱ ጋር ተሰብስበ ብር ለማዋጣት። ብዙ ጊዜ የምናየው ምንድነው ገንዘብ የሚዋጣው ውጭ ሀገር ሄደው ሊታከሙ ነው፣ ኩላሊት ፌል አድርጓል፣ ካንሰር አሟቸዋል ምናምን እንደዚህ ለቅሶ እንባም ያመጣ ቶፒክ ሲሆን ነው እኛ ብር እናዋጣ። ግን አሸናፊ ሀሳብ አለው፣ ፍሬውት አይዲያ አላት፣ አቤል አይዲያ አለው፣ አንበስ አይዲያ አለው፣ እስቲ ብር እናዋጣ፣ እንሰባሰብ፣ እናጠናክራቸው ማለት ለምንድነው የሚያሳፍረን? ለምንድን ነው በእኛ ማህበረሰብ ዘንድ ሰብሰብ ብሎ ቢዝነስን መደገፍ እንትን የሆነው? እንትን ማን ለምደው ሲጀምር ሀቢት ያለው ነው ለምንድን ነው ብላችሁ ብታዩ ስላልተጀመረ ነው። ቢጀመር እየተለመደ ይመጣል። ቀስ በቀስ ሰዎች አንዱ ከአንዱ እየተቀበሉ እያጠናከሩት ይመጣሉ። ብዙ ነገሮች ሲጀመሩ ሲያድጉ እያየን ነው። አንዱ ከሌላው ኮፒ ሲያደርጉ ይሄን ኮፒ እንዲደረግ እንፈልጋለን እና የዛሬ አጀንዳችን እንደው እንድትሉ ሶስት ዋና ዋና አጀንዳዎች አሉኝ። ተጨማሪም አጀንዳዎች አሉ። አንደኛው ስለ ካፒታል ገበያው ይሄ ቢዝነስ ሲጀመር ብዙዎች እንደ ዋርኒንግም እየነገሩን ያሉት ወይም እንደ መረጃ አደራ የአክሲዮን ገበያ ህጎችን እያያቸው አዲስ ህግ ወጥቷል፣ ተከልክሏል፣ ያሳስራል፣ ያስቀጣል ምናምን የሚል ዋርኒንግ ተነግሮኛል። ሊንክድኢን ላይም እየጻፉ ነበር አንዳንዱ። እኛ በተቻለ መጠን ኤቭሪቲንግ ህጋዊ አድርገን ነው የምንሄደው። ምንም ነገር ህገወጥ የሆነ ነገር በዛ አይነት ስማችን እንዲነሳ አንፈልግም። ቢዝነስ ኢቲክስ፣ ፕሮፌሽናል ኢቲክስ አንደኛው በዚህ ስራ እንዲለመድ የምንፈልገው ጉዳይ ነው እና ለዚህ ሲባል የካፒታል ማርኬቱ ዋናው ዓላማ ኢንቨስተሮችን ፕሮቴክት ለማድረግ ኢትዮጵያ ውስጥ ኢንቨስትመንት በደንብ እንዲስፋፋና ሌብነትን ለማስቀረት እንደሆነ ማጭበርበርን ለማስቀረት እንደሆነ ይገባል። ለዛ ሲባል በደንብ ተከትለን ነው የምንሄደው። ኦልሬዲ ኢንጌጅመንት ጀምረናል። ምናልባት እዛ አካባቢ ያገኛችሁት መረጃ ካለ ንገሩኝ። እኔም ደውዬ ማናገር ያለው እና ደስ የሚለው የኢንቨስትመንት የካፒታል ማርኬት ሰዎች በጣም ሪስፖንሲቭ ናቸው። 4-5 የነሱ ስታፎች ናቸው መልስ የሰጡኝ ማለት ነው። ዘመናዊ ሰዎች እንደሆኑ አይቻልም። ማህበራዊ ሚዲያ ላይ ያሉ ስትጽፉላቸው ቶሎ ነው የሚመልሱት እና በድምጽ በጽሁፍ በዶክመንት ብዙ ነገር ነው ድጋፍ የሚያደርጉት እና እንዲህ አይነት ማግኘታችን በጣም አሪፍ ነው። ስለዚህ ከነሱ በኩል ያገኘሁትን አፕዴት ነግራቸዋለሁ። እዛ ላይ እናንተም ያላችሁ ግንዛቤ ካለ ሌላው የባንክ አካውንት እና እንደዚሁም ለዚህ ስራ የሚያስፈልገን ሪሶርስ የምናሰባስብበትን መንገድ እንነጋገራለን እና ፋውንዲንግ ሜምበርስ በዚህ ዓመት መጨረሻ ላይ የተወሰነ ነገር ካይንድ ኦፍ ራፍ የሆነ ፋይናንሻል ኤስቲሜሽን ለማድረግ ሞክሬያለሁ። ያለ ስራ ለመስራት ቢያንስ 15 ሚሊዮን ብር በዚህ ዓመት መጨረሻ መሰብሰብ አለብን። እኛ አባላት አዳዲስ ከሚመጡ ፓርትነሮች ቢዝነስ ነው ይሄ፣ በጎ አድራጎት አይደለም። ኦፍ ኮርስ 15 ሚሊዮን ብር ይሄው ዛሬ ተሰጥቷቸዋል ስራ ጀምሮ የሚለን አካል ቢኖር በጣም አሪፍ ነበር። አንፎርቹኔትሊ እዛ ጋር አይደለም እንደነገርኳችሁ እንሰባሰብ እና በራሳችን መሰብሰብ እንትን ማድረግ ፎር ፕሮፊት ስለሚሰራ እርዳታ ማጠበቅም ራሳችን ገንዘብ አዋተን የምንሰራበትን መንገድም እንነጋገራለን። ስለዚህ እንደው እንድታውቁት ራፍ ኤስቲሜሽናችን በዚህ ዓመት መጨረሻ ቢያንስ 15 ሚሊዮን ብር ተሰብሰብ አባላት ማለት ነው። ስለዚህ ወደ ባንክ ስንሄድ ባንኮችን በትክክል የሚሰሙት ሪስፔክት የሚያደርጉት እና ቁጭ ብለው የሚያናግሩት ፓርትነር ሆነን ነው የምንሄደው ማለት ነው። ይህንን እንድታውቁት እንፈልጋለን። የዛሬ አጀንዳችን አንዱ እሱ ነው እና መስራች አባላት ያልነው ለዚህ ነው። ማስከፈሉን ምናምን የሬጅስትሬሽን ፊ እንዲኖር ባለፈው ተስማምተን ነበረ። ትንሽ ችላ ያልነው ሲቆይ መጀመሪያ ዝም ብለን በዚሁ ያለ ማስገዳጅ ነገር ሳይኖረው እንወያይ። ከአሁኑ ደግሞ ገንዘብ ተቀበሉ የሚል ደግሞ ሌላ ሀሜት እንዳይጀመር ለምታውቁት 1000 ብር ለአንዳንዱ ሰው ቀላል ቢሆንም አንዳንዱ ደግሞ በጣም ተቸግረው 1000 ያገኛል ማለት ነው። ተቸግረውም ከፍለው እንዳይሉ ለጊዜው
1000 ብር ያልነውን የሬጅስትሬሽን እንትን ያዝ ለማድረግ ወስነናል ማለት ነው። እና እንግዲህ ሌላው አጀንዳችን ባለፈው የጀመርነው ወርኪንግ ግሩፕስ ፎርም እናደርጋለን በየአካባቢው። በተለይ አዲስ አበባ አሁን ትልቁ ስራ መሰራት ያለበት አዲስ አበባ ነው። ለዚሁ ጉዳይ የሚሰባሰብ እና ቲም ቢልዲንግ ያው ገንዘብ ላይ መስራት አጠቃላይ ስራ መተማመን ይፈልጋል። ስራ እምነት ካለ፣ ወንድምነት ካለ፣ እህትነት ካለ፣ መተሳሰብ ካለ፣ እህትነትና መተሳሰብ ካለ ቀላል ነው። ችግርም ቢገጥመን ወድቀንም እንነሳለን። እና የገንዘብ በጣም መጥፎ ነገሩ ምንድነው? መተሳሰብና መተማመን በሌለበት አካባቢ ላይ ሲያደርግ ቶክሲክ ነገሩ ቶሎ ይስፋፋል። ብዙ ኤክስፒሪየንስ አለኝ፣ ብዙ አይቻለሁ። ገንዘብ ምክንያት በጣም የሚቀራረቡ ጓደኞች በጣም ሲራራቁ አይተናል። እንደዛ እንዳይሆን ጥረት እናደርጋለን በተቻለ መጠን እና ለዛ ሲባል ወርኪንግ ግሩፕስ ክሬት እናደርጋለን። አዲስ አበባ ያላችሁ ለምሳሌ ሐሙስ ለቅዳሜ ስብሰባ እንዲያመቸን ሐሙስ ተገናኝታችሁ አቅዳችሁ መሄድ ያለባችሁ ቢሮዎች ካሉ ዓርብ ዕለት ሮብ ዕለት ተገናኝታችሁ ሐሙስና ዓርብ ሰርታችሁ ለቅዳሜ ሪፖርት እንዲመጣ ማለት ነው። እና ከኦንላይን ብቻ ሳይሆን በአካል መገናኘት መጀመር አለበት። እንግዲህ ይሄንን እንነጋገራለን። 10 ደቂቃ ነው የሚቀረን። እዛ ድረስ እንደው አዲስ የሆነ ሰው ካለ እዚህ ቤት ውስጥ እዚህ ቻት ቦክስ ላይ ሄዱና እስቲ if you just join only today ዛሬ ከመጣችሁ I am new ብላችሁ ጻፉልኝ። newcomer if you are not a newcomer of course I am not ነው ብላችሁ ጽፉ። እንደው እንዳውቅ አዳዲስ የመጣ ሰው ካለ ማወቅ እንድችል ነው እንድንተዋወቃችሁ እና እስከ ዛሬ የነበረውንም ትንሽ ሪካፕ ማድረግ እንድችል። ኦኬ የማነ አዲስ ነህ? ኦኬ ወንድማገኝ አዲስ አይደለም። የማነ ኃይለማርያም ሜቢ የማነ ዛሬ የመጣው መሰለኝ። ወንድማገኝ ዛሬ አይደለም ደግሞ ነበረ። ኦኬ ሌሎቻችሁ ቶሎ ቶሎ ጻፉ። ኦኬ ደጀኔ አዲስ ነው። ሙልጌታ is not new። ዘምዘም አዲስ አይደለችም። ዘምዘም የሴት ስም ነው እርግጠኛ ነኝ። ሌላ ኦኬ እንትን ያስፈልጋል። ምናልባት ቀጥታ ወደ ውይይት እየሄድን ስለነበረ do we need like kind of mini self introduction ለአንድ 30 ሰከንድ ሰልፍ ኢንትሮዳክሽን ያስፈልግ ይሆን? yes or no ጻፉልኝ። መወያየት አለብን። አሚን በአጭሩ ራሳችሁን ብታስተዋውቁ ለኛ ስማችሁን እና የት እንደምትኖሩ ምን እንደምትሰሩና ለምንድን ነው እዚህ ምን ትጠብቃላችሁ ከዚህ ግሩፕ የሚለውን ሚኒ ሰልፍ ኢንትሮዳክሽን ቢኖረን ደስ ይለናል። እና እንደው ለመነሻ እንዲሆነ ሌሎቹም እስኪመጡ ድረስ አንድ 10 ደቂቃ ስላለን ለምሳሌ ከራሴ ልጀምርና 30 ሰከንድ ውስጥ ለመጨረስ ፈቃዱ ረታ እባላለሁ። አሁን በሊንከን ኔብራስካ ሊደርሺፕ ስተዲስ 3ኛ ዲግሪ እየተማርኩ ነው ያለሁት። የመጣሁት ከሐዋሳ ዩኒቨርሲቲ ነው። የትምህርት ባክግራውንዴ አግሪካልቸር ኤንድ ኒውትሪሽን ነው ሜጀር ያለኝ። አግሪካልቸር ኤንድ ዴቨሎፕመንት ነው ሜጀሬ። አሁን ደግሞ ሞር ኦፍ አግሪካልቸራል ሊደርሺፕ ነው እየተማርኩ ያለሁት እና እዚህ ስራ ላይ ትልቁ ዓላማዬ ለኢትዮጵያ ወጣቶች ስራ መፍጠርን ከስክራች ማሳየትና እኔም ሰርቼ ራሴንም ቤተሰቤንም ለማገዝ ለዚህም ደግሞ ወጣቶችና ሀገሬን ለማገዝ ነው የመጣሁት። ባጭሩ ይሄ ነው የኔ ሰልፍ ኢንትሮዳክሽን። ከኔ ቀጥሎ የማነ ነው ያለው እዚህ አሁን የሚታይ። የማነ can you introduce yourself? የማነ ኃይለማርያም ከዛ ፍሬ ህይወት። እኔ የሚታየኝ ኦርደር ነው መጠራችሁ። የማነ መናገር ይችላል። የማነ አለ? ሰላም የማነ ኦር ፍሬ ህይወት። እሺ እንደምን ዋላችሁ? እግዚአብሔር ይመስገን። መልካም። ፍሬ ህይወት አበራ እባላለሁኝ። በአካውንቲንግ ዲግሪ አለኝ። በቢዝነስ ማስተርስ አለኝ። የአንድ ድርጅት የአካውንቲንግ ኤንድ ፋይናንስ ዳይሬክተር ነኝ።
አዲስ አበባ ነው የምኖረው። መገናኛ አካባቢ ነው የምኖረው። ቴንክ ዩ። ምን ጠብቂያለሽ ከኛ? ያው እንግዲህ አዲስ ቢዝነስ ራን እያደረግን ነው። ጥሩ ፊውቸር ይኖረናል ብዬ አስባለሁኝ። እንግዲህ ያው እኔም የቤተሰብ አባል ነኝ። ስለዚህ የተሻለ ነገር ኖሮን ጥሩ ደረጃ እንደርሳለን ብዬ ኤክስፔክት አደርጋለሁኝ። ጥሩ ደረጃ ይደርሳል ብዬ ኤክስፔክት ማድረገው እንግዲህ። ቴንክ ዩ ፍሬ፣ አመሰግናለሁ። እርግጠኛ ነኝ እግዚአብሔር ያግዘናል። ዌልካም። አበበ ከፍሬ ቀጥሎ አበበ ነው ያለው። አበበ ወልደ ኢየሱስ። አበበ ይመቻል መናገር? ኦኬ። አቤል ታዬ። እሺ ይሰማል? ይሰማል። አቤል ቀጥል። እሺ አቤል ታዬ እባላለሁኝ። በኤምኤስሲ በፕሮጀክት ማኔጅመንት አናሊሲስ ኤንድ ኢቫሉዌሽን አለኝ። እየሰራሁት ያለውኝ የኮንሰልቲንግ ኢንቫይሮንመንታል ኢምፓክት እና ዲቨሎፕመንታል ፕሮጀክት ላይ ነው ያለሁት። በቅርቡ ነው ወደ አዲስ አበባ የመጣው። ዓለም ባንክ አካባቢ ነኝ። ከዚህ ፕሮጀክት እንግዲህ የምጠብቀው ነገር እንደተባለው እንግዲህ በደንብ በጋራ ሰርተን በጋራ አክሲዮን ማህበር አቋቁመን አዋጭ የሆነ ፕሮጀክት ቀርጸን የተሻለ እንሰራለን ብዬ አስባለሁ። ቴንክ ዩ፣ አመሰግናለሁ። ቀጥሎ አንበስ። ጤና ይስጥልኝ። ሰላም፣ እግዚአብሔር ይመስገን። አንበስ ጤና ይባላለው ከሐዋሳ ዩኒቨርሲቲ በሙያዬ ኢኮኖሚስት ነኝ። እሺ ቴንክ ዩ ፈቃዱ። በሙያዬ ኢኮኖሚስት ነኝ። ቢዝነስ ላይ ደግሞ የቢዝነስ ሜንተር መምህር ነኝ። ከዚህ አይ ቲንክ ፕሮጀክት ያው ፓርትነርሺፕ ነው። ፓርትነርሺፕ እንግዲህ ወይ ሶል ይሆናል ወይም ደግሞ ካይንድ ኦፍ ሌላ ፓርትነርሺፕ ይኖረዋል። እንግዲህ ወደፊት ቢዝነሱን አይደንቲፋይ ካደረግን ያው ለነሱ መተዳደሪያ ደንቦች፣ ጀነራል አሴምብሊ ምናምን የሚሉት ክራይቴሪያዎች አሉ። እሱን ሴት አድርጎ ምናልባት የምንፈራቸውን ሪስኮች በሆነ መልክ ሚኒማይዝ ማድረግ የሚቻልበትን መንገድ መፈለግ ያስፈልገናል። እዛ ላይ ደግሞ የተወሰነ ነገር ኮንትሪቢዩት ማድረግ የምችለውን ነገር አደርጋለሁ ብዬ አስባለሁ። ጥሩ ነው፣ በጣም ጥሩ ነው። ቴንክ ዩ። እግዚአብሔር ይስጥልን። ደስ ይላል። እንደዚህ ባለሙያ ሲኖር ደግሞ ኮንፊደንሳችንም ይጨምራል እና ያውም ከሐዋሳ ዩኒቨርሲቲ ስለሆንክ ደስ ብሎኛል። እኔም ቤቴ ስለሆነ እና ዌልካም። ቀጥሎ አሸናፊ። አሸናፊ ይሰማሃል? አለ? እሺ ካልተመቸ እሺ ይሰማሃል? በጸሎት ቀጥይ ካልተመቸው አሸናፊ። በጸሎት አድርጋው። ኦኬ። ብርሃኑ መኮንን አይሰማችሁም እንዴ? ደጀኔ ታይ። ሰላም ናችሁ? ሰላም ናችሁ? ጎ አሄድ ብርሃኑ። እንደምን ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ብርሃኑ አለው። እኔ ብርሃኑ መኮንን እባላለሁ። የትምህርት ባክግራውንዴ በፎረስትሪ ዲፕሎማ አለኝ ከወንዶ ገነት ማለት ነው። ይሰማል አይደለ? ጎ አሄድ። ሌሎች ከፍተው ነው። ይቅርታ ቆይ አንዴ ልዝጋ። ቀጥል ብርሃኑ። እሺ በኢኮኖሚክስ የመጀመሪያ ዲግሪ እና በቢዝነስ አድሚኒስትሬሽን ማስተርስ አለኝ። እየሰራው ያለሁት በክትትልና ግምገማ ሞኒተሪንግ እንደ ኤቫሉዌሽን ነው። አዲስ አበባ አካባቢ ነው የሚኖረው። እንግዲህ ከዚህ ፕሮግራም የምጠብቀው ነገር በተለይ በእርሻ ዘርፉ አቅም ያላቸውም የሌላቸውም የውጭም የሀገር ውስጥም ሰዎች
አንድ ላይ ሆነን ውጤታማ ኢንቨስትመንት ስራ ላይ ተሰማርተን የራሳችንንም ሌሎችንም ለመርዳት ለሀገሪቷም የራሳችንን አስተዋጽኦ እናበረክታለን የሚል ተስፋ አለኝ። ከአንተም ባክግራውንድ እዚህ ውስጥ እየተሳተፉ ያሉትም የተለያዩ ዳይቨርሲፋይድ የሆኑ አቅም ልምድና ኤክስፒሪየንስ ያላቸው ሰዎች አንድ ላይ ከሆን ጥሩ ነገር እናመጣለን የሚል ግምት አለኝ። ጥሩ ተስፋ አለኝ። በዚሁ ተጠናክረን እንቀጥል የሚል ነገር አለኝ። ቴንክ ዩ አመሰግናለሁ። አመሰግናለሁ ወንድሜ። አንተም ዌልካም እና ደስ ይላል። ሙያህም ብዙ ያግዘናል እርግጠኛ ነኝ እና አመሰግናለሁ ስለመጣ። ቀጥሎ ደጀኔ ነው ያለው። ደጀኔ ታዬ ኦኬ። ደጀኔ ካልተመቸ ሁናቸው። እሺ ሁናቸው ነኝ። አመሰግናለሁ። ሁናቸው ሽፈራው እባላለሁ። በጎንደር ዩኒቨርሲቲ አስተማሪ ነኝ። በግል ድርጅት ደግሞ የአንድ ሪል ስቴት ስራ አስኪያጅ ነኝ። ከዚህ ማህበር እንግዲህ የዚህ ድርጅት አሁን ከምንፈጥረው የምጠብቀው በጋራ መስራት የሚባለው ነገር ዝም ብሎ በቲዮሪ አውቀዋለሁ። ኮኦፕሬሽን እያልን ዝም እንትን እንላለን። በተግባር ላይ ውሎ ማየት ነው የምፈልገው። የምጠብቀውም ያንን ነው። ምክንያቱም የተማረ ሰው ሲሰባሰብ፣ ያወቀ ሰው ሲሰባሰብ የተሻለ ነገር ሆኖ መገኘት መቻል አለበት። የተሻለ መስራት የሚችል መሆኑን ማሳየት መቻል አለበት ብዬ ስለማምን በዛ ልክ ነው እንግዲህ እየጠበቁት ያለሁት። አመሰግናለሁ። ቴንክ ዩ በጣም ደስ ይላል። እንግዲህ እንደ አምላክ ፈቃድ ሁላችንም በምንችለው አድርገን እርግጠኛ ነኝ ከተሻለ ነገር አድርገን ለልጆቻችን ነገው ትውልድ ጥሩ ልምድ እናሳያለን የሚል ሙሉ መተማመን ያለው በኔ ጋር እና ከጎንደርን እንግዲህ ሰሜኑን በደንብ ሪፕሬዘንት አደረግልናለህ እና ቴንክ ዩ ናቸው። እሺ ቀጥሎ መቅደስ ጋር ደርሻለሁ። ብሪፍሊ ሰልፍ ኢንትሮዳክሽን እያደረግን ነው ስማችንን እና የትምህርት ባክግራውንድ እንደዚሁም እዚህ ስራ ላይ ምን እንደምንጠብቅ ለተዋወቅ ያህል እንዲያመቸን ነው። ቀጥታ ወደ አይዲያው ከመሄድ ማን ነው ቤት ውስጥ ያለው የሚለውን ትንሽ መቅደስ ቀጥ የሚሰማሽ ከሆነ። እሺ ሰላም አመሻችሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን። እሺ ያው መቅደስ ድጎ እባላለሁ። የተማርኩት ሀረማያ ዩኒቨርሲቲ ነው፣ ባችለርስ ዲግሪ በፉድ ሳይንስ ኤንድ ፖስት ሃርቨስት ቴክኖሎጂ ነው የተመረኩት፣ የምግብ ሳይንስ እና ድህረ ምርት ቴክኖሎጂ። ከዛ ደግሞ ሀረማያ ዩኒቨርሲቲ እዛው ግራጁዌት አሲስታንት ሆኜ ቀርቼ ነበረ። ከዛ በኋላ ያው የትምህርት እድል ስኮላርሺፕ አግኝቼ አሁን ወደ ጣሊያን መጥቼ ማስተርስ ዲግሪን እየተማርኩኝ ነው። አግሪካልቸራል ኢኖቬሽን ዲቨሎፕመንት ኢን አግሪ ፉድ ሲስተምስ ነው ማስተርስ ዲግሪ። ሞር ሰስቴናቢሊቲ ላይ ያተኮረ ትምህርት ነው አሁን እያጠናው ያለሁት። ኦልሞስት እያገባደድኩኝ ነው። እዚህ ላይ ነው ያለሁት እና ያው ይሄኛውን ፕሮጀክት አይዲያውን ስሰማ ኢንቨስትመንት አይዲያውን በጣም ነበረ ደስ ያለኝ። አይ ቲንክ አብዛኞቻችን ያው የምንመኘው ነገር ነው ብዬ አስባለሁ። በተለይ ደግሞ እዚህም መጥቶ ያየ ሰው አግሪካልቸር ምን ላይ እንደደረሰ የእኛን ፖቴንሻል ደግሞ እያየን ምንም አለማድረጋችን ያው በጣም ያማልና ይሄ መድረክ መፈጠሩ በጣም ነው ደስ ያለኝ። እንደሰማውም ወዲያው ነው ሪስፖንድ ያደረኩት እና የተሻለ ነገር እንሰራለን ብዬ አስባለሁ። እኔ በበኩሌ ኮንትሪቢዩት ለማድረግ ፈቃደኛ ነኝ፣ ከቢዝነስም ባለፈ ማለት ነው። ይሄ ነው። አመሰግናለሁ። እጅግ ደስ ይላል። መቅዲ ዌልካም። እንግዲህ የአንቺ አይነት ወጣቶችም ስላሉ ነው ለትውልድ ቅብብሎሽ እንዲያመች ቆንጆ እድል ነው ብዬ ወስደዋለሁ እና ልምድሽም በጣም ያግዘናል። በተለይ አንቺ አይነት ወጣት ሴት መሪዎችን ደግሞ እንፈልጋለን እና በዛ በግብርና ትሬንድ የሆነው የተሻለ ኤክስፒሪየንስ ያገኙትን እና ቴንኪ ስለመጣሽ በጣም አመሰግናለሁ። ቀጥሎ ምህረቱ
ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ምህረቱ እንደምን ዌልካም። እግዚአብሔር ይመስገን። ምህረቱ እባላለሁ። ባክግራውንድ ኤንቫይሮንመንታል ሄልዝ ሳይንስ ነው እና ያ ብዙ ነገር አለ በዛ ውስጥ። የሚሰራው ዋቸሞ ዩኒቨርሲቲ ነው። ከዚህ የሚጠብቀው እኔ ከመደበኛ ኢንቨስትመንት የተለየ ነገር ብዬ ነው ማስበው እና እንደዚህ ለማለት የፈለኩት ምንድን ነው ሆሊስቲክ የሆነ ቼንጅ ይኖራል ብዬ ነው ማስበው። ምክንያቱም ኢንቨስትመንት ስናስብ የራሳችንን ጥቅም ብቻ ሳይሆን የማህበረሰቡን ጥቅም ጭምር ግንዛቤ ውስጥ ያደረገ ኢንቨስትመንት ይኖራል ብዬ ነው ማስበው። ለምሳሌ አንድ ዴሪ ፋርም ብኖር እኛ የምናገኘው ኢንካም ብቻ ሳይሆን ኳሊቲውስ ምን ይመስላል፣ ይሄ ነገር ለህብረተሰብ ያለው ነገርስ ምንድነው ጥቅሙ የሚለው ነገር ነው። ለዛን ሆሊስቲክ አልኩት። ኮሚኒቲ የተሻለ ኮሚኒቲ እንዲኖር፣ ጤናማ የሆነ ኮሚኒቲ እንዲኖር ፓራሌሊ የሚል ነገር ይሆናል ብዬ አስባለሁ እና በዚህም ደግሞ ኢንቴግሬቲቭ የሆነው ትንሽ እውቀት ያለ ሰው ምርምሩን ወደዚህ የምናመጣበት ሂደት ብዬ አስባለሁ። አመሰግናለሁ። ወንድሜ በጣም አመሰግናለሁ ስለመጣ። እንግዲህ ልክ ነህ። ያው ባለፈው መግቢያ ላይ እንዳልኩት የዚህም ፕሮጀክት ስኬት የምንለካበት አንደኛ የትርፋማነቱ ነው፣ ሁለተኛ ለምን ያህል ሰው ሞቲቬሽን እና እድል ፈጥረዋል፣ በሶስተኛ ደረጃ ማህበረሰብ ውስጥ ምናገኘ አካባቢ ላይ ብዝሃ ህይወትን ጭምር ነው የምንቆጥረው። እሺ የምናየው ኢኮሎጂውን ጭምር እና የውሃም ካለ የውሃውንም ሁሉ ለማድረግ እንደማረና ቴንክ ዩ ማለት ቀጥሎ ብሩክ፣ ያው እንትን ስማችሁን እያየው ነው የጠራው ያለሁት። ብሩክ ቀጥል፣ ከዛ ዮሐንስ ይቀጥላል። ራሳችን እያስተዋወቅን ነው። ብሩክ ይሰማሃል? ኦኬ ዮሐንስ ረታ፣ ዮሐንስ ክፍት ነው ያንተ፣ መቀጠል ይችላል። ብሩክን እየሰማሁት አይደለም። እሺ እየሰማሽ ይቅርታ። እስኪ ዮሐንስ ቀጥል። ዮሐንስ ይሰማል? አዎ። እሺ